ሰበር መረጃን እነሆኝ። ቶማስ ኃይሉ በ100,000 ብር ተቀጣ። በአዲስ አበባ የኮሪደር ልማት ንብረት ላይ ጉዳት ያደረሱ አሽከርካሪ በ100,000 ብር ተቀጣ። በአራዳ ክፍለ ከተማ አራዳ ፓርክ ውስጥ ለብስክሌትና ለእግረኛ መሮጫ ተብሎ በተከለከለ መስመር ላይ መኪና በማሽከርከር በመሰረተ ልማት ላይ ጉዳት ያደረሰው ግለሰብ ከባድ አስተማሪ እርምጃ ተወሰደበት። ድርጊቱ የተፈጸመው ጥር 17 ቀን 2018 ዓ.ም ከምሽቱ 12 ሰዓት አካባቢ በራስ መኮንን አካባቢ በሚገኘው አራዳ ፓርክ ውስጥ ነው። አሽከርካሪው ሕግን በመጣስ ለብስክሌት መንገድና ለመሮጫ ትራክ በተሰራው መሰረተ ልማት ላይ መኪናውን በማሽከርከር ጥፋት ፈጽሟል። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ከከተማው ትራፊክ ፖሊስ ጋር በመተባበርና ከህዝብ የደረሰውን ጥቆማ መሰረት በማድረግ ግለሰቡን በቁጥጥር ስር አውሏል። በዚህም መሰረት በፈጸመው ህገወጥ ድርጊት 100,000 ብር እንዲቀጣ ተደርጓል። ባለስልጣኑ ይህንን ጥቆማ ህብረተሰቡ እያመሰገነ መሰል የደንብ መተላለፎችን ሲመለከቱ በነፃ የስልክ መስመር 9995 ላይ በመደወል ኃላፊነቱን ይወጡ ይላል። ላይክ ሼር ፎሎ እንዳይረሳ። ሁለት ሴት ልጆችንና አንድ ወንድ ልጅን በስለት በማስፈራራት የማገትና ገንዘብ ከቤተሰቦቻቸው የተቀበሉ ግለሰቦች በቁጥጥር ስር ውለዋል። የፕላስ ምልክቷን ነክታችሁ ቤቱን ፎሎ አድርጉ። ላይክ ሼር እንዳይረሳ። ሙሉ መረጃውን አድርሳችሁ። በኦሮሚያ ክልል ሰሜን ሸዋ ዞን ወረ ጃርሶ ወረዳ ውስጥ በዘረፋና ሰውን አግቶ በመውሰድ ገንዘብ የሚቀበሉ ሁለት ወጣቶች በእስራት ተቀጥቷል። የወረ ጃርሶ ወረዳ አቃቢ ህግ ጽህፈት ቤት ኃላፊ አቶ አራርሶ ስዩም ለብስራት ሬዲዮ እንደገለጹት አንደኛው ተከሳሽ ምሽጉ ተጫነና ሁለተኛ ተከሳሽ አየለው ጌሻ የተባሉ ወጣቶችም ከተሰወሩ ግብረ አበሮቻቸው ጋር በመሆን ጨለማን ተገን በማድረግ ድርጊቱን ፈጽመዋል። በዚህም በወረ ጃርሶ ወረዳ ሌንጮ በርሶ ቀበሌ ሚያዝያ 1 ቀን 2016 ዓ.ም ሁለት ሴቶችንና አንድ ወንድ አግተው ወስዷል። ተከሳሾቹም ከመጀመሪያ ግለሰብ ቤት ሌሊት ላይ በጦር መሳሪያ አስፈራርተው አግተው በመውሰድና ንብረቶቻቸውን በመዝረፍ የታጋች ልጅ ቤተሰቦች ጋር በመደወል 800,000 ብር እንደጠየቁና 400,000 ተቀብለው ታጋቹን መልቀቃቸው ተገልጿል። በተመሳሳይ ሰዓትና ቀን ሌሊት ሌላ ሴት ልጅና አንድ ወንድን በመሳሪያ አስፈራርተው አግተው በመውሰድ ንብረትን እንደዘረፉ ተነግሯል። ተከሳሾቹ ወደ ሁለተኛው ታጋች ቤተሰብ በመደወልም ተመሳሳይ 800,000 ብር የጠየቁ ሲሆን ከዚያ ውስጥም 400,000 ብር ተቀብለው ታጋቹን እንደለቀቁ ተገልጿል። ፖሊስ የምርመራ መዝገቡን በሁለት ተከሳሾች ላይ በበቂ ማስረጃ በማጠናከር ለአቃቢ ህግ የላከ ሲሆን አቃቢ ህግም ከፖሊስ የቀረበውን መዝገብ ተመልክቶ በወንብድናና በከባድ የዘረፋ ወንጀል ክስ መስርቷል። በአቃቢ ህግ የተመሰረተው ክስ የተመለከተው የወረ ጃርሶ ወረዳ ፍርድ ቤት ሰሞኑን በዋለ ችሎት አንደኛ ተከሳሽ ምሽጉ ተጫነ በ9 ዓመት እስራትና በ200,000 ብር ቅጣት፣ ሁለተኛ ተከሳሽ አየለው ጌሻ በ6 ዓመት እና ከ4 ወር እስራት እንዲቀጣ የወሰነባቸው መሆኑን አቶ አራርሶ ስዩም ጨምሮ ለብስራት ሬዲዮ ተናግረዋል። ይህን መረጃ እንዴት አያችሁት? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። አሾ ስፒድ የጋና ፓስፖርት ሊሰጠው ነው። ታዋቂው አሜሪካዊ ኢንተርኔት ስትሪመር ዳረን ዋትኪንስ ጁኒየር በቅርቡ በጋና ባደረገው ጉብኝት ወቅት እናቱ ጋናዊት መሆኗን ይፋ ማድረጉን ተከትሎ የሀገሪቷ መንግስት የጋና ፓስፖርት እንዲሰጠው ወስኗል። ስፒዲ በጋና በነበረው ቆይታ እናቱ የጋና ተወላጅ መሆኗን ለተከታዮቹ ገልጿል። ይህም ወደ ቤቴ ተመልሻለሁ በማለት ደስታውን እንዲገልጽ አድርጎታል። የጋና የውጭ ጉዳይ ሚኒስትር የሆኑት ሳሙኤል ኦኪዴቶ ባስተላለፉት መልእክት ስፒዲ ለጋና በጎ ገጽታን በመገንባት ረገድ ያሳየው ተነሳሽነት የሚደነቅ በመሆኑ የጋና ፓስፖርት እንደሚሰጠው ሚኒስተር መስሪያ ቤታቸው ማጽደቁን አስታውቋል። ሚኒስተር ስፒዲን ለጋና ተገቢ አምባሳደር ሲሉ የገለጹ ሲሆን በዲጂታል ሚዲያ ያለውን ግዙፍ ተጽዕኖ ለሀገሪቷ ገጽታ ግንባታ እንደሚጠቀምም ገልጿል። ስፒዲ ይህን ውሳኔ ያገኘው ኢትዮጵያን ጨምሮ 20 የአፍሪካ ሀገራትን ለ28 ቀናት በጉብኝት ስፒድ ዳዝ አፍሪካ በተሰኘው ታሪካዊ ጉዞ ማጠቃለያ ላይ ነው። ይህ እርምጃ ገና በውጭ ሀገራት የሚኖሩ ትውልደ ጋናውያን ወደ ሀገራቸው ለመመለስ የምታደርገውን ጥረት አካል ተደርጎም ይወሰዳል። ስፒዲ በአሁን ወቅት በዩቲዩብ ብቻ ከ50 ሚሊዮን በላይ ተከታዮች ያሉት ሰብስክራይበር ማለት ነው። የአፍሪካ ጉዞም በዓለም አቀፍ ደረጃ ከፍተኛ ትኩረትም አግኝቷል። እኔም በቪዲዮዎች ደጋግሜ ስፒዲ ትልቅ ስራ ነው የሰራው ቴንኪው ብያለሁ። በድጋሚ ታላቁ ሴራ የሚለውን ፓርት 1 እና ፓርት 2 ቪዲዮ እባካችሁ እዩት። ይህን መረጃ እንዴት ታያችሁት? ሐሳብ አስተያየታችሁ ኮሜንት ሴክሽን ላይ